ማለት ይሄንን የማደርገው ደግሞ ያው ጓደኝነት የሚባለው ነገር አለ። በጣም ምርጥ ሰው ስለሆናችሁ አንተም አብርሽም በጣም ጥሩ ልብ ስላላችሁ ነው። ገብቷል። ብዙ ነገሮችን ሲደረጉ እያየ ባላየ ምናምን ማለፍ ይቻላል። ገብቷል። ግን በእናንተ መሀል በጣም ቆንጆ ጓደኝነት አለ። በጣም አሪፍ ልጅ ነው። ስፔሻሊ አብርሃም በጣም በቃ እኔ ያሳዝነኛል እውነት። ሁሉም ሰው ሲቀምርበት ምናምን ዛሬ የመጣበት ነገር ስለ ፍቅር ጉዳይ ልታወራ ነው ማለት ነው? አዎ ስለ ፍቅር ነው። ፍቅር ልትበቀለው ነው የመጣችሁ ልልህ ነው። እኔ ሌላ ምንም አጀንዳ የለኝም አቤል። እና ከቻልክ ሄርሚንን ባገኛት ሄርሚንን ባውራት በጣም ደስ ይለኛል። የሚሰብር ቃላት በዚህ ልክ ትጠቀማላችሁ። አብዛኞቻችሁ ደግሞ ሴቶች ናችሁ ማለት ጉድ 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 ስንት ነገር እየሰማን ነው ያለው። ቤተሰብ የፍቅርን ጉድ እየሰማችሁ ነው። እየሰራች ያለችው እያደረገች ያለችው በጣም የሚገርምና የሚያስደነግጥ ነገር ነው እየሰማው ያለውት። ባሴ ይዞ የመጣው ነገር በጣም ነው የሚገርመው። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ይብዛ። ይሄንን ቪዲዮ ከመጀመራችሁ በፊት ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ። ከዚህ በመቀጠል የማወራውን በትክክል አዳምጣችሁ ኮሜንት አስተያየት እንድትሰጡኝ እፈልጋለሁ። ፍቅር የመጣችበት ጉድ የተለያየ መረጃ እየወጣባን ነው ያለ። በነገራችን ላይ ከመጀመሪያው ያያችሁት ቪዲዮ ፍቅር ወደ ሚዲያ ስትመጣ የሰራችሁ ቪዲዮ ነው እያለቃቀሰች የመጣችው። ዛሬ ያለችበትና ትናንትና የነበረችበትን ቪዲዮ ነው ይዤላችሁ የመጣሁት። ባሴ ጋር ደግሞ የደረሰ ማስረጃ በጣም የሚገርም የሚያስደነግጥ ነገር ነውና ባሴን ታውቃላችሁ ሁላችሁ ማለት ነው። የነ ማን ነው የነ ታውቃላችሁ የምታውቁትና ከነ ዳኒ ጋር የምሰራ ልጅ ነው ባሴ ደግሞ ውሸት ማስረጃ የማየውን ነገር አወራም። እስከማውቀውም ድረስ ረጅም ጊዜ ነው ሳውቀውና ባሴ በጣም ብዙ ማስረጃ ይዞባታል ፍቅር ላይ ማለት ነው። እንዴት ወደ አብርሃም ህይወት እንደመጣች፣ ለአብርሃም ምን አስባ እንደሆነ፣ ምን እያደረገች እንደሆነ መረጃ እየወጣ ነው ያለ ማለት ነው። ከአብርሃም ጋራ አሁን ወደ አብርሃም ህይወት የመጣች በእርግጥ ተሩታ ጋራ ተነጋግራ ነው። ተሩታ ጋራ ተነጋግራ የመጣችበትን ቪዲዮ አይታችኋል፣ እናንተም አይታችኋል፣ እኔም አይቻለሁ። ነገር ግን ይሄ አይደለም እውነቱ። እሷ በሩታ ወደ አብርሃም ለመቅረብ ፈልጋ ነው እንጂ በሩታ ተረማምዳ መታ ነው እንጂ እሷ የቆየ ቂም የቆየ ብዙ ነገር ስለበደላት የቆየ ነገር ውስጥ አለ። ለዚህ ነው ወደ አብርሃም ህይወት ተመልሳ የመጣች እንጂ አፍቅራው ወዳው አብራ ለመኖር የትዳር አጋሩ ወይ ደግሞ ኦር ፍቅረኛ ወይ ሚስቱ ልትሆን አይደለም። ይሄ እንደማይሆን ሁሉም ያውቃሉ። አብርሃምም ያውቃል፣ በአብርሃም ዙሪያ ያሉትም ጓደኞቹ ያውቃሉ። ነገር ግን ምን እንደሆነ አላውቅም። በዚህ ናል ተጃጅሎ ለምን እንደቀረባት አላውቅም። ለምን እንዲህ እንዳልኩ ታውቃላችሁ? ከዚህ በፊት ቡታጅራ የ5 ዓመት ፍቅረኛው በምትሆንበት ሰዓት አብሮ ብዙ ስቃይ፣ መከራ፣ ፈተና አሳልፏል። ሲቀጥል ተማሪ ሆና ከትምህርት ቤት ስትመጣ ምናምን ኢቭን የተንቢ ጋር ራሱ ሄዶ የሰሩ ቪዲዮዎች አሉ፣ አይታችሁ ተሆነ ማለት ነው። በጣም ብዙ 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 ነገር አብረው አሳልፏል። ግን ደግሞ በዛ ሰዓት አልተስማሙም። አብረው ቡታጅራ እያሉ አብራ እያለች ራሱ ሌላ ጥፋት ያጠፋችው ፍቅር ነበረ ብዙ ጥፋት ያለባት በሰዓቱ ማለት ነው። ይሄንን እሱ ሚዲያ ላይ ወጥቶ አላወራም። እሷ ግን ዛሬ እሱ እንደበደላት አድርጋ ስታወራ ነበር ባለፈው አይደል? ይሄ አይደለም እውነቱ። እሷ ከብዙ ሰው ጋር ተደራይታ አብርሃምን ለማጥፋትና አብርሃምን ለመጣል ወደ እሱ ህይወት የመጣችው ባሴ ይዞ የመጣው መረጃ በጣም የሚያስገርም የሚያስደንቅ መረጃ ነው። ይሄንን መረጃ ደግሞ የአብርሃምን ጓደኞች ጠርቶ እያወራ ነበር። ነገር ግን ደግሞ ለእኔ ከምትነግረኝ ከአብርሃም ጋር ላገናኝና ያለውን መረጃ እጅ ላይ ያዝከውን መረጃ ሁሉ ነገር ለአብርሃም እንድሰጥ እፈልጋለሁ ብሎ ጓደኛው ይዞት ሄዷል፣ ወደ አብርሃም ማለት ነው። ሌላው ቪዲዮ ይቀጥላል በነገራችን ላይ እና ፍቅር የመጣችው ሩታ ልካ ነው ብሎ የተራገፈ ሚዲያ ላይ አይደል? ሩታ ብቻ ልካ አይደለም፣ የቆየ ቂም በቀል ስላለባት ነው ልጅቷ ወደ አብርሃም ህይወት ተመልሳ የመጣች። ምክንያቱም ከዚህ በፊት አብርሃም ብዙ ነገር አድርጎኛል ብላ ወታ ሚዲያ ላይ ስታለቅስ ነበር፣ ብዙ ነገር ስትል ነበር።
ኢብን ቡታጅራ ላይ ያሉ እህቶቿ ስል የስጋ እህቶቿ ሳይሆን ቡታጅራ ላይ ዩቱብ የሚሰሩ እንዳሁኑ ዩቱበሮች ብዙ አልነበሩም በሰዓቱ ይሄ ሁሉ ሲከሰት ማለት ነው። ሌሎች ከዚህ ከዱባይ ከአረብ ሀገር ወደ ቡታጅራ የገቡ ልጆች መረጃ ሲያቀብሉን ነበር። ምክንያቱም ፍቅር ከአብርሃም የተለያየችው ቤተሰቦቿ ወደ ሀረር ልኳን ነው አክስቷ ጋር ነበር የተባለው። ይሄ አይደለም እውነቱ። አብርሃምና ፍቅር አብረው እንዳይሆኑ የቤተሰብ ጠልቀገብነን ነበር። ቤተሰብም አይፈልጉም ነበረ በሰዓቱ። አብርሃምም እንደተጎዳ ሆኖ በጣም ብዙ ገመድን ይዞ ሮጦ ብዙ አክት እየሰራ ነበረ በሰዓቱ ማለት ነው። ግን ደግሞ ይሄንን ሁሉ ጥፋት ያጠፋች አብርሃምም አጥፍቷል፣ በሰዓቱ ፍቅርም አጥፍቷል። አሁን ብዙ ጊዜ ሚዲያ ላይ የሚያወሩ ልጆች አብርሃም በብር ነው እንጂ ሲያሰራት የነበረ የፍቅር ፍቅረኛ አይደለም፣ ለብር ብላ ነበር ከአብርሃም ጋር ስትሰራ የነበረ ስሉ ነበር። አይደለም ወላ ተጣልቶ ከዚህ በፊት ራሱ አሁን የተለያዩበት ሳይሆን ከዚህ በፊት ተጣልቶ ራሱ ነፂ የተንቢ እህት አስታርቃቸዋለች። ለሶስተኛ ጊዜ ነው የተጣሉት። ለሁለተኛ ጊዜ ተጣሉ። ከዛም በኋላ የመጨረሻ መለያያ ቪዲዮ ሆነ ማለት ነው። ይሄ ቪዲዮ ተለያዩ። የተለያዩበት ምክንያት ራሱ እሷ ወደ ሀረር ልትሄድ ነው፣ ተራርቀም መኖር አንችልም፣ እኔ ተከትዬሽ ልሂድ፣ ጋሽዬ ልላክ ቤተሰብ ጋር ሁሉ ብሎ እየለመናት ነበር። ጥላው ሄደችው በተቀመጠበት ማለት ነው። ጥላው ሄዳ ዛሬ ታዲያ ለምንድን ነው መታ ለበቀል የመጣችሁ ካላችሁ አብርሃም ትፈልገዋለች። አብርሃም ደግሞ የምትፈልገው አብራ ለሞት ሳይሆን ያኔ ያደረጋትን ያኔ ብዙ ነገር ደርሶባታል። አብርሃም ሀረር ሄደች ተባለ እንጂ ቡታጅራ ቤተሰቦቿ ጋር ነበረች በሰዓቱ። ከግቢ መውጣት አልችልም ነበር አለች። ስወጣ የግቢ የሰፈሩ ሰው በጣም መሳለቂያ ያደረገኝ ነበረ። ብዙ ነገር ደርሶብኛል፣ በጣም ብዙ ነገር ሆኛለሁ ምናምን ብላ ስታወራ ነበረና ስለዚህ ለምንድን ነው በዚህ ናል ውሸት አስፈለገ? ቡታጅራ እየኖርሽ ሀረር ሄጃለሁ ብለሻል በሰዓቱ። ቀጥሎ ደግሞ አሁን ወደ አብርሃም ህይወት የመጣሽበት ሩታ በሰዓቱ ከኤርሜላ እንድትርቅም አብርሃምን ዣዥ ብላሽ ይሆናል እንጂ አንቺ አብርሃምን ለመበቀል እንደምትፈልጊ መረጃ እየወጣ ነው ያለና ይሄ በቀል እስከ መቼ ነው የሚቀጥለው? አንቺም እኮ የራስሽን ህይወት ተፉፉ ጋር እየኖርሽ ነበር አይደል? ኖረሽ ለፉፉ ወልደሻል፣ ልጅ አላችሁ መሀላችሁ አይደል? ተፉፉ ጋር አልስማማ ብለሽ ነው የተለያየሽው አይደል? ስለዚህ አብርሃም ህይወት ውስጥ መተሽ ዛሬ ከኤርሜላ እንድለይ ሳይሆን አንቺ አብርሃምን በፍቅር ይዘሽው ካጠመርሽው በኋላ ወደ ህይወትሽ ልታመጪ ከዛ በኋላ እሱ ያደረሰብሽን በቀልሽን ልትመልሺ ነው። ይሄ ደግሞ ጥሩ አይደለም ለአንቺም ማለት ነው። ሲቀጥል ብዙ መረጃ እየወጡብሽ ነው ያሉት። እየሆንሽ ያለውሽም ትክክል አይደለሽም፣ ትክክልም ልትሆኛችም። ምክንያቱም ወደ ራስሽ ተመለሽ። አንደኛው። ሁለተኛ ደግሞ አብርሃም ወደ አንቺ ህይወት መጥቶ የአብርሃምን ህይወት አመሰቃቅለሽ አንቺን ብትኖሪ ይመስልሻል? ማንም አያኖርሽም ፍቅር። ምክንያቱም ማንም የማንንም ህይወት አበላሽቶ መኖር አይችልም። ኢቭን ቡታጅራ ላይ ቪዲዮ ራሱ ሊያሰሩኝ አልቻሉም ብለሽ ስታለቅሺ ነበር። ያኔ እንደዛ አልቅስሽ ወደ ሚዲያ ስትመጪ ሁሉም ነው የተቀበለሽ። ሁላችንም ነበር ብዙ ነገር ያገዝንሽ። ዛሬ ግን የምታደርጊው አክት ትክክል አይደለም። ወደ ራስሽ ተመለሽ። ራስሽ ስትሆኚ እግዚአብሔርም ይረዳሻል፣ ሰውም ይረዳሻል። ግን በዚህ ልክ መመነቃቀር ካመጣሽ ግን እመኚ ትጠፊያለሽ፣ ያጠፉሻል ከዚህ ሚዲያ ማለት ነው። ምክንያቱም ይኸው ሪፖርት እያደረጉ ነው ያሉት አሁን ሄርሜላ ላይ ራሱ። የአንቺንስ ሪፖርት ማረጉና ማጠፉበት ምንም ምክንያት የለም። ሶ ወደ ራስሽ ተመለሽ። በጣም ብዙ ማስረጃ ብዙ መረጃ አለ ስልኬ ላይ። እኔ መልቀቅ አቅቶኝ አይደለም፣ መልቀቅም አልፈልግም። በሰዓቱ ወደ ሚዲያ መተሽ ብዙ ነገር ስታወሪ ነበር አይደል? ዩቱቤ እንዲያደግልኝ ሸርቱልኝ፣ ሼር አርጉልኝ፣ እርዱኝ ስትይ ነበር። በሰዓቱ ተበድለሻል ብለን ነበረ ያ ሁሉ ነገር ስናደርግልሽ ነበር። አንቺ ግን አፈቅቤ ወደ ጩቤ ነው የሆንሽብን። አሁን በሴቶች ላይ እያደረግሽ ያለሽው በተለይ ሄርሜላን ከህይወትሽ አስወጣለሁ ብለሽ ሩታን አግዘሽ የመጣሽበት ትክክል አይደለሽም። ትክክልም ልትሆኛች። ምክንያቱም አንቺም ነገ እንዲያርሽ ስለምትመጪ። ሶ ቤተሰቦች ይሄንን ሁሉ ማወራ ብዙ ታሪክ እጄ ላይ አለ። ከፈለግ ነምበር 2 ነምበር 3 እያልኩ አውጥቼ ላሰጣላት እችላለሁ። ይሄ አጭር ነው። ይሄ ጭራሹን ጅምር ነው።
ግን ባሴ ጫፉን ያውጣ። ከዛ በኋላ እኔ እየተከተልኩ አወጣላታለሁ ያለውን ነገር ማለት ነው። ስለዚህ ፍቅር ወደ ራስሽ ተመለሽ፣ ራስሽን ሁኚ። ሲጀመር ተነሱ ህይወት ውጪ ብዬሻለሁ። ከዚህ በፊት ማትወጪ ተሆነ ግን ከዚህ በፊት ስታወሪኝ የነበረው ነው ቪዲዮ የምለቅልሽ ማለት ነው። ምን ቪዲዮ ብቻ ቦይሶች አሉ እኔ ጋር። ስለዚህ ወደ ራስሽ ተመለሽ። ዛሬ ሰልባሽ ስለቀየርሽ፣ ዛሬ በቃ አክትሽ ስለቀየርሽ፣ ቆዳሽ ስለቀየርሽ ምንም ይሆናል ማለት አይደለም። ሶ ራስሽን ሁኚ። ራስሽን ብትሆኚ ነው የሚሻልሽ እላለሁ። ውድ ቤተሰቦቼ የዛሬ ቪዲዮ ይሄንን ይመስላል። ከተመቻችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ እላችኋለሁ። ይህንን ነው የምለው። የፍቅርን ነገር ግን ተውልኝ፣ ለእኔ ተውልኝ። በጣም ብዙ ማስረጃ አለኝ። ልክ ዩቱባ ወደ ሚዲያ ስትመጣ ራሱ ስንት ነገር ስትል እንደነበረ በጣም ብዙ ዩቱበሮች አግዟታል። እሷን በጣም ብዙ ልጆች ማለት ነው። እና ወደ ራሷ ብትመለስ ነው የሚሻለው። ምክንያቱም የድሮ ፍቅርን ነው ማየት የምፈልገው። እቺ እየተመነቃቀረች እየተበሳበሰች የምትመጣውን ፍቅር ማየት አልፈልግም። በራሷ አክት እኮ እንደፈለገው አትም፣ ግን ሰው ላይ ባትደርስ፣ ሰውን ለመበደል ሰውን ለበቀል ባትመጣ ጥሩ ነው። በበቀል የት የደረስ ማንም ሰው በበቀል ያደገ አናውቅም።